ምዕራፍ 10 ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፦ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ዛሬ ከእኔ በተለየ ጊዜ በብንያም ዳርቻ በጼልጻ ሀገር ባለው በራሔል መቃብር አጠገብ 2 ሰዎች ታገኛለህ። እነርሱም ልትሻቸው ሄደህ የነበርህላቸው አህዮች ተገኝተዋል። እነሆም አባትህ ስለ አህዮች ማሰብ ትቶ የልጄን ነገር እንዴት አድርጋለሁ እያለ ስለ አንተ ይጨነቃል ይሉሃል። ከዚያም ደግሞ ወደ ፊት ትሄዳለህ፣ ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። በዚያም 3 ሰዎች፣ አንዱ 3 የፍየል ጠቦቶች፣ ሁለተኛውም 3 ዳቦ፣ ሦስተኛውም የወይን ጠጅ አቁማዳ ይዞ ወደ እግዚአብሔር ወደ ቤቴል ሲወጡ ያገኙሃል። ሰላምታም ይሰጡሃል። 2ቱም ዳቦ ይሰጡሃል፣ ከእጃቸውም ትቀበላለህ። ከዚያም በኋላ የፍልስጥኤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያም ወደ ከተማይቱ በደረስ ጊዜ በገናና ከበሮ፣ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔርን መንፈስ በኃይል ይወርድብሃል። ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። እነዚህም ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። በፊቴም ወደ ጌልጌላ ትወርዳለህ። እኔም እነሆ የሚቃጠለውን መሥዋዕት አቀርብ ዘንድ የደህንነትንም መሥዋዕት እሰዋ ዘንድ ወደ አንተ ወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስክነግር ድረስ 7 ቀን ትቆያለህ። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ ያገኙት። የእግዚአብሔርን መንፈስ በኃይል ወረደበት፣ በመካከላቸውም ትንቢት ተናገረ። ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ እርስ በርሳቸው የቂስ ልጅ ያገኘው ምንድን ነው? በውኑ ሳኦል ከነቢያት ወገን ነውን? ተባባሉ። ከዚያም ስፍራ ያለ አንድ ሰው ከአባታቸውስ ማን ነው? ከዚያም ስፍራ ያለ አንድ ሰው አባታቸውስ ማን ነው ብሎ መለሰ። ስለዚህም ሳኦል ደግሞ ከነቢያት ወገን ነውን የሚል ምሳሌም ሆነ። ትንቢትም መናገሩንም በፈጸመ ጊዜ ወደ ኮረብታው መስገጃ መጣ። አጎቱም ሳኦልንና ብላቴናውን ወዴት ሄዳችሁ ኖሯል አላቸው። እርሱም አህዮችን ልንሻ ሄደን ነበር፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አለ። የሳኦልም አጎት ሳሙኤል የነገረህን እባክህ ንገረኝ አለው። ሳኦልም አጎቱን አህዮች እንደተገኙ ገለጠልን አለው። ነገር ግን ሳሙኤል የነገረውን የመንግሥትን ነገር አላወራለትም። ሳሙኤልም ሕዝቡን ወደ እግዚአብሔር ወደ ምጽጳ ጠራ። የእስራኤልም ልጆች የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ አወጣው፣ ከግብፃውያንም እጅ ከሚያስጨንቋችሁም ነገሥታት ሁሉ እጅ አዳንኋችሁ። ዛሬ ግን ከመከራችሁና ከጭንቀታችሁ ሁሉ ያዳናችሁን አምላካችሁን ንቃችሁ፣ እንዲህ አይሁን፣ ነገር ግን ንጉሥ አንግሥልን አላችሁት። አሁንም በየነገዳችሁና በየወገናችሁ ወደ እግዚአብሔር ፊት ቅረቡ አላቸው። ሳሙኤልም የእስራኤልን ነገዶች ሁሉ አቀረበ። ዕጣውንም በብንያም ነገድ ላይ አወደቀ። የብንያምንም ነገድ በየወገናቸው አቀረበ። ዕጣውም በማጥሪ ወገን ላይ ወደቀ። የማጥሪንም ወገን በየሰው አቀረበ። ዕጣውም በቂስ ልጅ በሳኦል ላይ ወደቀ። ፈለጉትም አላገኙትምም። ከእግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው ደግሞ ጠየቁት። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ። እነርሱም ሮጠው ከዚያ መጡት። እርሱም በሕዝቡ መካከል ቆመ። ከሕዝቡ ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ ቁመተ ረጅም ነበረ። ሳሙኤልም ከሕዝብ ሁሉ እርሱን የሚመስል እንደሌለ
እግዚአብሔር የመረጠውን ታያላችሁን? አላቸው። ሕዝቡም ሁሉ ንጉሡ ሕያው ይሁን እያሉ እልልታ አደረጉ። ሳሙኤልም የመንግሥቱን ወግ ነገረ፣ በመጽሐፍም ጻፈው፣ በእግዚአብሔርም ፊት አኖረው። ሳሙኤልም ሕዝቡን ሁሉ ወደ የቤታቸው አሰናበታቸው። ሳኦልም ወደ ቤቱ ወደ ጊብዓ ሄደ። እግዚአብሔርም ልባቸውን የነካ ኃያላን ከእነርሱ ጋር ሄዱ። ምናምንቴዎች ሰዎች ግን ይህ ሰው እንዴት ያድነናል ብለው ናቁት፣ እጅ መንሻም አላመጡለትም።